بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود بيسوتشي وندموتشي توتشي السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬ የምናየው ትምህርታችን የሚሆነው ከረውዳቱል አንዋር ማለት ነው ኡስረቱሁ ሰለላሁ ዐለይሂ ወሰለም የሚለውን ይሆናል ማለት ነው የነብዩ ቤተሰብ የሚለውን ስለ ቤተሰባቸው ዛሬ አብረን የምናይ ይሆናል ማለት ነው እስከ መጨረሻው ድረስ አብረን እንደምንጓዝ ተስፋ አደርጋለሁ ሰብስክራይብ ላይክ ሼር ማድረግንም አትርሱ ማለት ወዳለሁኝ አማ ኡስረቱሁ ሰለላሁ ዐለይሂ ወሰለም የነብያችን ቤተሰቦች ካልንማ ፈትዑረፉ ትታወቃለች ቢልኡስረቲል ሃሽሚያ የሃሽም ቤተሰብ በሚባለው ይታወቃል የነብዩ ቤተሰብ የሃሽም ቤተሰብ ነው ማለት ነው ያኒ ሃሽማዊ ይባላል አልሃሽሚያ ወደ ሃሽሚያ የተነሰቡ ወደዛ ማለት ነው ንስበተን ተጠግተው ወይም አስጠግተው ማለት ነው ኢላ ጀዲህ الثاني ወደ ሁለተኛው አያታቸው ማለት ነው ሁለተኛው አያታቸው ማን ነው ሃሽም ይባላል ሃሽም ማለት ነው ሃሽም ሁለተኛው አያታቸው ነው የመጀመሪያ አያታቸው አብደል ሙጠሊብ ነው አብደል ሙጠሊብ ቢን ሃሽም እንደሚባለው ማለት ነው ስለዚህ የነብዩ ቤተሰብ ከማን ነው የሚመዘዘው ከሃሽም ነው የሚመዘዘው የነብዩ ቤተሰብ የነሱ የቤተሰባቸው የጎሳቸው ስም ደግሞ በሁለተኛው አያታቸው በሃሽም ስያሜ በዛ ተጠራ ማለት ነው ስለዚህ የነብያችን ሃሽሚያ ይባላሉ ማለት ነው وقد ورث هاشم ورثوال ማለት ነው من مناصب قصي ተቁሰይ ስልጣን ማለት ነው ቁሰይ እንግዲህ ባለፈው እንዳሳለፍ ነው የነብዩ 10ኛ አያታቸው ነው የነብዩ 10ኛ አያታቸው ቁሰይ ብዙ የሆኑ ስልጣናቶችን ብዙ የሆኑ መለያዎችን ወስዶ ተረክቦ ነበር ወይንም ደግሞ በብዙ መለያዎች ተለይቶ ነበር ስለዚህ ሃሽም ከዚህ ከቁሰይ መለያዎች ውስጥ ወርሷል ሲቃያ ማለት ነው ሲቃያ ባለፈው አሳልፈናል ሲቃያ ብሎ ማለት ከወይን ከማር እንደዚሁም ደግሞ ከኢነብ እኔ ጭማቂ የሚሰሩ በአጠቃላይ ከጣፋጭ ፍራፍሬዎች ተጨምቀው የሚሰሩ ጣፋጭ የሆኑ መጠጦች ናቸው ለሁጃጆች የሚዘጋጅ የመጠጥ አይነት ማለት ነው ወሪፋዳ ብሎ ማለት ደግሞ ለሁጃጆች የሚዘጋጅ ምግብ ነው ስለዚህ ከሃሽም ከቁሰይ ከወረተው ውርስ ውስጥ አንዱ ምንድነው ሲቃያና ሪፋዳን ነው ማለት ነው ثم ورثهما ተዛም እነኝን ሁለቱ ሲቃያንና ሪፋዳን ማጠጥልና ምግብ ማዘጋጀት ሁለቱን ወረሳቸው አኹሁ ወንድሙ ማለት ነው የማን የሃሽም ወንድም አልሙጠሊብ የሙጠሊብ ወንድም ማለት ነው የሙጠሊብ ወንድም ማነው የሃሽም ወንድም ሙጠሊብ ወረሰው ማለት ነው ثم اولاد ሃሽም ተዛም የሃሽም ልጆች ማለት ነው የሃሽም ልጆች ያኒ ወንድሙ ሙጠሊብ ይሄን ነገር ከወረሰው በኋላ ከሱ በኋላ ደግሞ ወደ ማን ተሸጋገረ ወደ ሃሽም ልጆች ተሸጋገረ ማለት ነው ኢላ አንጃ አልእስላም እስልምና እስከመጣ ድረስ ማለት ነው እስልምና እስከመጣ ድረስ የሐጅን ሲቃያና ሪፋዳን የሃሽም ልጆች ይሄንን እየወረሱ መጡ ማለት ነው وهم الناس على ذلك በዘላይ ሳሉ ያኒ ለሁጃጆች ሲቃያንና ሪፋዳን መጠጥና ምግብን ያዘጋጁ ሳለ በዚህ ሁኔታ ላይ በዚህ ስልጣን ላይ ያሉ ሳለ እስልምና መጣ ማለት ነው وكان ሃሽም ደግሞ ነበር اعظم اهل زمانه በዘመኑ ከበሱ ዘመን ካሉ ሰዎች በጣም የተከበረ ሰው የላቀ የገዘፈ ሰው ነበር ማለት ነው كان ነበር يحشم الخبز خبزን እንጀራን ወይ ቂጣን እንጀራ በሚለው በእኛ በሚገባን ቋንቋ እንጀራ በሚለው እንያዘውና እንጀራን ይፈተፍት ነበር ማለት ነው አይ ይሄ እንግዲህ ይሄ አይ ይፈትተው في اللحم ማለት ይሄ ዝግ يحشم الخبز ለሚለው ተፍሲር ነው ማለት ነው እየፈሰረው ነው አይ ይፈትተው ማለት ይፈረፍረው ነበር في اللحم በስጋ ማለት ነው በስጋ ይፈተፍተው ነው የስጋ ፍርፍር የስጋ ፍትፍት እንደሚባለው ማለት ነው በዛ አርጎ ያዘጋጀው ነበር فيجعله ያደርገዋል ፈሪደን ፍትፍት ያደርገዋል ፍርፍር ወይንም ፍትፍት ያደርገዋል ማለት ነው ثم ተዛም يتركه ይተዋል ليأكل الناس ሰዎች እንዲበሉት ይፈተፍትና ተዛ ክፍት አድርጎ ሁጃጆች እየመጡ የራቡ ሁሉ እየመጣ እንዲበላ ይተዋል فلقب
በቅጥል ስም ተሰየመ ማለት ነው። ቅጥል ስም ተወጣለት ቢሃሽም ሃሽም በሚባለው ማለት ነው። ወስሙሁ ትክክለኛ ስሙ አምር ይባላል። ትክክለኛ ስሙ አምር ነው። ነገር ሃሽም የተባለው ሃሽም የሚለው ቃል መፈትፈት ስለሚሆን በዛ ስያሜ ተሰየመ ማለት ነው። እንግዲህ አረቦች በድሮ ዘመን በአብዛኛው በህይወታቸው ውስጥ በአብዛኛው በሚተገብሩት ተግባር በዛ ቅጥል ስም ይሰየማሉ ማለት ነው። ለምሳሌ ኪላብ ተብሎ ተሰየመ። ለምን? ስሙ ሐኪም ነበር አይደለ? ወስሙሁ ሐኪም ነው አልሐከም ነበር ያልነው። አልሙሂም በውሻ በጣም አደን ያበዛ ስለነበረ ምን ተባለ? ኪላብ በሚባለው ታወቀ ማለት ነው። በኪላብ ተጠራ። ለምሳሌ አሁን ወደፊት እንደሚመጣልን አሁን ሸይባ ተብሎ ተጠራ። ወደፊት እንደምንመጣው የነብያችን እንትናቸው ማለት ነው አያታቸው አብዱል ሙጠሊብ ሃሽም ተባለ። ማን ነው ይሄ ሸይባ ተባለ? ለምን? ጸጉሩ ላይ ጭንቅላቱ ላይ ሸይባ ስላለበት የሆነ መለያ ነገር ስላለበት ማለት ነው። ለበጠቃላይ የሰው ልጅ በአብዛኛው በሚለይበት ነገር ይጠራል ማለት ነው። ወሁወ እሱ ነው ሃሽም ማለት ነው። አለዚ ያ ሰነ ሪሕለተይኒ ሁለት ጉዞን መንገድ ያደረገ ሁለት ጉዞን የጀመረ ማለት ነው። ሪሕለተ ሽታኢ በብርዳማ ጊዜ ኢለል የመን ወደ የመን ማለት ነው። ወሪሕለተ ሰይፊ በበረሃማ ጊዜ ደግሞ ኢለል ሻሚ ወደ ሻም ጉዞ ያደረገ ማለት ነው። እንግዲህ ምንድነው? የንግድ ጉዞ ነው። ቅፍለት የንግድ ቅፍለት ይባላል። ይሄ በሽታ ጊዜ ወደ የመን ቅፍለታቸውን የንግድ ጉዟቸውን ወደዚያ ያደርጋሉ። በሰይፍ ጊዜ ደግሞ ወደ ሻም ያደርጋሉ ማለት ነው። ወይም ደግሞ በሙቀት ሰዓት ወደዛ፣ በብርድ ሰዓት ደግሞ ወደዚህ እየተንቀሳቀሱ አካባቢ እየቀየሩ አየር እየቀየሩ ይቀመጡ ነበር ማለት ነው። ወካለ ነበር ይዕረፉ ይታወቅ ነበር ቢሰይድል በጥሃ ሰይድ ማለት መሪ ዋና እንደማለት ነው። በጥሃ ማለት ደግሞ እልም ያለ ለጥ ያለ ሜዳ ማለት ነው። የዚህ እልም ያለ ለጥ ያለ የዚህ ሜዳ ባለቤት የዚህ ሜዳ ገዢ ተብሎ ይታወቅ ነበር ማለት ነው። ማን? ሃሽም። ወሚን ሐዲሲሂ ከሱ ወሬ እንግዲህ ከሱ ወሬ ከሚወራው ወሬ ውስጥ እንግዲህ ስለ ሃሽም ከሚወራው ወሬ ውስጥ አነሁ እሱ ይሄ ሃሽም መረ ቢየትሪብ በየትሪብ አለፈ። የትሪብ ማለት ያሁኗ መዲና ማለት ነው። በድሮ እስልምና ከመምጣቱ በፊት መጀመሪያ ድሮ የትሪብ ነበር የምትባለው። የትሪብ መራ አለፈ ቢየትሪብ በየትሪብ ወሁወ እሱ ፊ ጠሪቂ ቲጃረቲ ኢለ ሻም ወደ ሻም ለመነገር ለንግድ ወደ ሻም እየሄደ ሳለ ማለት ነው። ወደ ሻም ሻም ማለት ይሄ ያሁኑ ሶሪያ፣ ኢራቅ፣ ፍልስጤም ይሄ በአጠቃላይ ሻም ነው የሚባለው። ወደዛ ለንግድ ወደዛ እየሄደ ሳለ በየትሪብ አለፈ ማለት ነው። ከዛም የትሪብ ላይ አረፈና ፈተዘወጀ አገባ ሰልማ ቢንት አምር የምትባለ ሴት አገባ። ሚን በኒ ዓድይ ብን ነጃር ሚን በኒ ዓድይ ከዓድይ ቤተሰቦች ማለት ነው። ብን ነጃር የነጃር ልጆች የሆኑ ማለት ነው። ከዛ ውስጥ ሰልማን አገባ ማለት ነው። እንግዲህ ለንግድ ወደ ሻም እየሄደ ሳለ መዲና ሲደርስ መዲና አረፍ አለና ዳው ሰልማን አገባ ማለት ነው። ሰልማንን አገባ። ወአቃመ ዐንደሃ እሷ ዘንድ ቆየ ማለት ነው። ፈትረተን የተወሰነ ጊዜ እሷ ጋር ቆየ። ማጋር ሰልማ ጋር ቆየ ማለት ነው። እንግዲህ ያው እሷ ጋር አገባ፣ ጫጉላ ተጨኮለ። እንግዲህ ሸህረል ዐሰል የሚባለውን የጫጉላ ጊዜ እሷ ጋር አሳለፈና ثم مضى ተዛም ጉዞውን ቀጠለ ኢለ ሻም ወደ ሻም ሄደ ማለት ነው። መضى ማለት ሄደ ወይም ጉዞውን ቀጠለ ማለት ነው። ኢለ ሻም ወደ ሻም ጉዞውን ቀጠለ ማለት ነው። ያው እሱ ነጋዴ ነው፣ ለንግድ ወደዛ እየሄደ ነው ማለት ነው። وهي صار محامل እርጉዝ ሆና ሳለ ማለት ነው። እርጉዝ ሆና ትቷት ወደ ሻም ሄደ ማለት ነው። فمات እንግዲህ ያው የሰው ልጅ ያው እንግዲህ ሄዱ መጨረሻው ወደዛው ስለሆነ ሞተ። فمات ሞት ለማንም አይቀርም፣ ለሁላችንም ለእያንዳንዱ ሰው ኩሉ ነፍሲን ዛኢቀቱል ሞት ይላል አላህ ሱብሓነሁ ወተዓላ። እያንዳንዷ ነፍስ ሞትን ቀማሽ ናት። ሞትን የሞትን ጽዋ የማይቀምስ ማንም የለም ኢላላሁ ሱብሓነሁ ወተዓላ ከአላህ በስተቀር ሌላ ማንም የማይቀምሳት የለም። ሁሉም ሂያጅ ነው፣ ሟች ነው። ስለዚህ አጀሉ ደረሰና ፈማታ ሞተ ቢገዘተ ገዛ ላይ የገዛ ማለት የቦታ ስም ነው።
ወይም ያገር ስም ነው። ሚን አርዲ ፊልስጢን ከፊልስጢን ምድር ላይ ማለት ነው። ከፊልስጢን አገር ገዛ የምትባለው ቦታ ላይ ሞተ። ስለዚህ የነብዩ አያታቸው ወይም ደግሞ የነብዩ የአያታቸው አያት ሁለተኛ አያታቸው ሐሽም የቀብሩ የት ነው ያለው? ገዛ ውስጥ ነው ያለው ማለት ነው። ገዛ ውስጥ ነው ያለው። ወወለደት ወለደች ሰልማ ወለደች ኢብነን ወንድ ልጅን ወለደች ቢልመዲነቲ መዲና ላይ ሰመትሁ ሰየመችው ስም አወጣችለት ሸይባ አው ብላ አጣችው። ቅድም የጠቀስ ነው ማለት ነው። ሸይባ ብላ ጠራችው። ሊሸይቢን ፊ ረእሲ ራሱ ላይ ሽበት ነበረውና ራሱ ላይ ሽበት ስለነበረው በዛ የተነሳ ሸይባ ብላ ጠራቸው ማለት ነው። ወነሸአ አደገ هذا الطفل ይህ ህፃን ልጅ አደገ በይነ አኽዋሊሂ በሽሞቹ መካከል። በእኛ አካባቢ የእናት ወንድም እሹማ ነው የምንለው። ያው የእናት ወንድም የእናት አጎት እንደማለት ነው። በእናት በኩል ያሉ አጎቶች ማለት ነው። ስለዚህ ይሄ ልጅ የት ነው ያደገው? መዲና ውስጥ በእናቱ አጎቶች መካከል አደገ ማለት ነው። ፊል መዲናቲ መዲና ውስጥ። ወለም ያዕለም አላወቀም ቢሂ በዚህ ልጅ ጉዳይ ይሄ ልጅ ተወልዶ ተረግዞ መወለዱን አላወቁም። አዕማሙሁ አጎቶቹ በአባቱ በኩል ያሉ አጎቶቹ እንግዲህ የሐሽም ወንድሞች ማለት ነው። ያኒ የሐሽም ወንድሞች ለምሳሌ ማን ነው? ሙጠሊብ። ለምሳሌ የሐሽም ወንድም ከሐሽም ወንድሞች ውስጥ አንዱ ማን ነው? ሙጠሊብ ነው። ሙጠሊብ ሌላም ብዙ ወንድሞች ይኖሩታል ማለት ነው። አዕማሙ አጎቶቹ አላወቁም። ቢመከተ መካ ላይ አላወቁም። ሐታ በለገ እስከሚደርስ ድረስ ነሕወ 7 ሲኒና አው 8 ሲኒን 7 ዓመት ወይ 8 ዓመት እስከሚደርሰው ድረስ አላወቁም። እስከ 7 ዓመት ወይም እስከ 8 ዓመት ድረስ አጎቶቹ እነ ሙጠሊብ መዲና ላይ የወንድማቸው ልጅ እንዳለ አልሰሙም፣ አላወቁም ነበር። ثم علم به ተዛም አወቀ به በዚህ ልጅ ጉዳይ አሙሁ አጎቱ አልሙጠሊብ ሙጠሊብ የተባለው የሐሽም ወንድም አጎቱ አወቀ ሰማ ማለት ነው። فذهب به ተዛም ይዞት መጣ ኢላ መካ ወደ መካ ይዞት መጣ ሄደና ወደ መካ ይዞት መጣ ማለት ነው። ግርማን እንግዲህ ይሄ የአላህ ጥበብ ይሄ የአላህ ተአምር። ይሄ እንግዲህ መዲና ላይ የተወለደው ሰውዬ ሸይባ የሚባለው ምን ሊሆን ነው? የነብያችን እኮ ሁለተኛ አያት ሊሆን ነው። ለበበሉ መዲና ላይ የተወለደው ሰውዬ የነብያችን ሁለተኛ አያት ሊሆን ነው። የሐሽም ልጅ ነው። የሐሽም ልጅ ነው ማለት ነው። طيب فلما رآه الناس ሰዎች ሲያዩት ይሄንን ሸይባን ወይም ደግሞ ማን ነው ይሄ ሸይባን ወይም ደግሞ የነብያችን ማን ነው አብዱል ሙጠሊብ ወደፊት እንደሚመጣው ማለት ነው። አብዱል ሙጠሊብን ይባላል። ظنوه ጠረጠሩት። ሸይባን ሲያዩት ጠረጠሩትና አብደሁ የሙጠሊብ ባሪያ የሱ ባሪያ እንደሆነ ጠረጠሩና ፈቃሉ አሉት አብዱል ሙጠሊብ አረ የአብዱል ሙጠሊብ ባሪያ እንዴት ነው ማሻአላ አሉ። የአብዱል ሙጠሊብ አሉ ማለት ነው። ፈሽተሐረ ቢዛሊከ በዛው ታወቀ ፈሳራ አብዱል ሙጠሊብ ያ ሙጠሊብ ባሪያት በሚባለው ስያሜ በዛው ታወቀ ማለት ነው። በዛው ታወቀ ሐታ በሲራ በኩቱብ ሲራ ሁሉ በአጠቃላይ ቤትም ቦታ አብዱል ሙጠሊብ ነው የሚባለው። ሐታ ሙሐመድ ቢን አብዱላህ ቢን አብዱል ሙጠሊብ ቢን ሐሽም ተብሎ ነው የሚጠራው ማለት ነው። ስለዚህ ሙጠሊብ ሌላ ነው፣ አብዱል ሙጠሊብ ሌላ ነው። እንዳይቀላቀልባችሁ ልብ በሉ። ሙጠሊብ ማለት የሐሽም ወንድም ነው። የሐሽም ወንድም ነው ሙጠሊብ። አብዱል ሙጠሊብ ማለት ደግሞ የሐሽም ልጅ ነው። ሙጠሊብ የሐሽም ወንድም ነው። አብዱል ሙጠሊብ ደግሞ የሐሽም ልጅ ነው። ልብ በሉ እንዳይቀላቀልባችሁ ማለት ነው። طيب ስለዚህ አሁን እዚህ ጋር ሙጠሊብ የሐሽም ወንድም ከሆነ ስለዚህ አብዱል ሙጠሊብ ሙጠሊብን ምን ብሎ ነው የሚጠራው? አጎቴ ብሎ ነው የሚጠራው ማለት ነው። አሚ ብሎ ነው የሚጠራው ማለት ነው። አጎቱ የአባቱ ወንድም ስለሆነ ማለት ነው። የአባቱ ወንድም ነው፣ የሐሽም ወንድም ነው። ስለዚህ አጎቱ ነው፣ አጎቴ ብሎ ነው የሚጠራው ማለት ነው። ስለዚህ ሙጠሊብ ለነብዩ አያታቸው አጎት ነው ማለት ነው። ለነብዩ አያት አጎት ነው ማለት ነው ሙጠሊብ። አላህ በጣም ይገርማል። ስለዚህ ይሄ አብዱል ሙጠሊብ መዲና ላይ ተወልዶ ወደ መካ እንዲመጣ ሆነ የነብዩ ሁለተኛ አያት ሊሆናቸው ማለት ነው።
والله በጣም ይገርማል። ወካነ አብዱል ሙጠሊብ ነበር የነብዩ አያታቸው የሐሽም ልጅ ማለት ነው። አውሰመ ናስ ከሰው ልጅ ሁሉ በጣም ቆንጆ ውብ ነበር ማለት ነው። በጣም ቆንጆ ነበር። ወአጅመለሁም ያኔ አውሰምና አጅመል ተመሳሳይ ነው። ወአጅመለሁም በጣም ውብ ተሁሉ በጣም ቆንጆአቸው ነበር፣ ውባቸው ነበር። ወአዕዘመሁም ቀድረን እንደዚሁም ደግሞ ደረጃውም ከፍ ያለ ነበር። በጣም የሚከበር አይነት ሰው ነበር ማለት ነው። ወቀድ ሸሩፈ በእርግጥ ልቋል ፊ ዘማኒህ በዘመኑ ልቋል ያኔ በጣም የበላይ ሆኗል ከብሯል። ሸረፈን መክበርን መላቅን ለም የብልጉሁ አሐዱን አንድም ያልደረሰበት ልቅና ማለት ነው። ከሱ በፊት ያሉ ሰዎች ያልደረሱበት ልቅና እሱ ደርሷል ማለት ነው። ካነ ነበር ሰይደ ቁረይሽ የቁረይሽ ዋና ነበር። እንግዲህ ቁረይሽ ማለት የቁረይሽ ዋና ቁረይሽ ማለት እንግዲህ ባለፈው እንዳሳለፍ ነው የነብያችን የአያት ቅምቅም የቅምቅም አያት ነበር ማለት ነው። ስለዚህ ሰይደ ቁረይሽ የቁረይሾች ሁሉ ዋና ነበር ማለት ነው። ወሳሂበ ዒሪ መካ ወሳሂበ ዒሪ መካ ዒር ማለት ግመል ማለት ነው። የመካ ግመሎች ሁሉ ባለቤት ነበር ወይ ነው በሌላ አባባል የመካ የነጋዴዎች ሁሉ ዋና ባለቤት ነበር ማለት ነው። ሸሪፈን የተከበረ ነበር። ሙጣዓን መርሃባ የሚባል የሚታዘዙት ነበር ማለት ነው። ጀዋደን ቸር ነበር፣ በጣም ለጋሽ ነበር ማለት ነው። ዩሰማ ይጠራል ቢልፈያድ ፈያድ ፈሳሹ ማለት ፈያድ ማለት ፈሳሽ እንደማለት ነው። ፈያድ በሚባለው ስም ይታወቅ ነበር ማለት ነው። ለምን ፈያድ ተባለ? ሊሰኻኢሂ በጣም ቸር ስለነበረ ማለት ነው። ሰኻ ብሎ ማለት ምንም ሳይሳሳ በጣም የሚለግስ ስለነበረ ማለት ነው። ካነ ነበር ዩርፈዑ ይነሳ ነበር ሚማኢደቲሂ ከሱ ማዕድ ላይ ይነሳ ነበር። ሊልመሳኪን ለብዙ ምስኪኖች ይነሳ ነበር። ከሱ ማዕድ ላይ በልቶ ጠግቦ የተረፈውን እንግዲህ ማዕዱ ላይ በጣም በሰፊ ሶፍራ ሰፊ ማዕድ ነበር የሚዘጋጀው ማለት ነው። ስለዚህ ለብዙ ምስኪኖች ይነሳ ነበር። ውሑሽ ማለት ለአውሬዎች በጫካ ውስጥ ለሚኖሩ አውሬዎች የሚሰጥ ከማዕዱ ላይ ይነሳ ነበር። ወጥዩር ለበራሪዎች ለወፎችም ለአዕዋፋት የሚሰጥ ከማዕዱ ላይ ይነሳ ነበር ማለት ነው። ያ ማለት እኮ በጣም ሰኻ ነበር፣ በጣም ቸር ነበር ማለት ነው። ፈካነ ነበር ይለቀቡ ይለቀብ ነበር፣ በቅጥል ስም ይጠራ ነበር። ቢሙጥዒም ናስ በሚባል ሰዎችን መጋቢ በሚባለው አንተ ሰዎችን መጋቢ ሆይ በሚባለው ቅጥል ስም ይጠራ ነበር ማለት ነው። ፊሰህል ሰህል ብሎ ማለት ይሄ በሜዳው ላይ ማለት ነው። በቃ በለጥ ያባለ ሜዳው ላይ በየሸለቆ በሌው ሁላ ማለት ነው። ወልውሑሽ ለአውሬዎች ወጥዩር ለበራሪዎች ለወፎች ለአዋፋት መጋቢ በሚባለው ስም ቅጥል ስም ይጠራ ነበር። ፊ ሩኡስ ልጅባል በየተራራው ጫፍ ላይ ማለት ነው። ወቀድ ተሸረፈ በእርግጥ ልቋል ተለይቷል። ቢሐፍሪ ቢዕሪ ዘምዘም የዘምዘምን ጉሬ በመቆፈር ማለት ነው። የዘምዘምን ጉሬ በመቆፈር አላህ Subhanahu Wa Ta'ala ልቅናን ሰጥቶታል፣ ክብርን ሰጥቶታል ማለት ነው። بعد ان كان قد درسها ጅሩሁሞች ከደበቋት ወይም ተቀበሯት በኋላ ማለት ነው። عند جلائهم አመካ ከመካ ለቀው ሲወጡ ማለት ነው። ጀላ ብሎ ማለት ከመጀመሪያቸው እስከ መጨረሻቸው ሙሉ አንድም ሳይቀር ሙሉ በሙሉ ለቀው ሲወጡ ጀላ ይባላል። ስለዚህ ከመካ ሙሉ በሙሉ ለቀው ሲወጡ እቺን የዘምዘምን ውሃ ደፍነዋት ነበር። በቃ ከኛ ውጭ ሌላ ማንም ሊጠቀምባት አይችልም ብለው እንዳለ ቀብረዋት ነበር ሲለቁት የነበረው ማለት ነው። ወካነ ነበር ቀድ ኡሚረ ታዘው ነበር ቢሐፍሪሃ ቆፍረው እንዲያወጡ ፊል መናም በመናም ወወሲፈ ለሁ ተገለጸለት ለሁ ለሱ ለአብዱል ሙጠሊብ መውዲዑሃ የዘምዘም ውሃ ቦታዋ ፊሂ እዛ ውስጥ የት ቦታ አካባቢው የት እንደሆነ ተገለጸለት። ያንን ቦታ ቆፍሮ እንዲያወጣ ተነገረው ማለት ነው። ተዛም ቆፍሮ አወጣ ማለት ነው። የዘምዘምን ውሃ ቆፍሮ አወጣ ካለችበት ቦታ ከተቀበረችበት ቦታ ማለት ነው። وفي عهده በሱ ዘመን በአብዱል ሙጠሊብ ዘመን ወቅዓት ተከሰተች حادثة الفيل
የዘሆኑ ክስተት ማለት ነው። ጃአ መጣ አብርሃቱል አሽረም አብርሃ የሚባለው አገረ ገዢ ሀበሻን ሲገዛ የነበረው ወይም ደግሞ የመንን ሲገዛ የነበረው አልአሽረም አሽረም ብሎ ማለት አፍንጫው ቆራጣ ወይም ጆሮ ቆራጣ ያኔ የሰውነት ጫፉ የተቆረጠ ሰው አሽረም ይባላል ማለት ነው። ሚነል የመን ከየመን ይመጣል ቢሲቲና አልፍ በ60,000 ጁንዲ ወታደር ሚነል አህባሽ ከአህባሾች ሆነው ማለት ነው። ከአህባሽ ያው ከአህባሾች ከሀበሻ የተመረጡ ጥቋቁር የሆኑ 60,000 ወታደር ማለት ነው። ወማዐሁ ከሱ ጋር ደግሞ አሉ ባዕዱል ፊየለቲ ከፊል ዝሆኖች አሉ ማለት ነው። ከፊል ዝሆኖች አሉ። ዝሆኖቹ ላይ እኔ ተዘብጠው እቃቸውን ምናቸውን እዛ ላይ ጭነው ይጓዙ ነበር ማለት ነው። ሊያህዲመል ከዕበታ ከዕባን ሊያወድም ማለት ነው። ሊያወድም ማለት ነው። እንግዲህ ይሄ የሆነበት ምክንያት ይሄ አብርሃ ሰንዓ ላይ ወይም ደግሞ የመን ላይ የገዛ ሳለ የመካን ነገር ይሰማል። ሰዎች ወደዛ ሀጅ ሲያረጉ ወደዛ ሲያመሩ ይመለከታል፣ ይሰማል ማለት ነው። የዚህ ጊዜ ይናደድና ሰንዓ ላይ ትልቅ የሆነ ቤተ መንግስት ወይም ደግሞ ቤተ እምነት ይገነባል። ትልቅ የሆነ ከኒሳ ቤተ እምነት ይገነባና ሐጅን ወደዛ ነገር ወደሱ ለማዞር ይፈልጋል ማለት ነው። ወደዛ በማዞር ይፈልጋል። ከአባን አፍርሶ ሲያበቃ ሰዎች ወደዛ እንዲያዞሩ ይፈልግ ነበርና ያን ከገነባ በኋላ ሰዎች ወደዛ ሲያመሩ አላየም። እንዲያውም ሰዎች መካን ሲወዱ መካን ሲያከብሩ አቅጣጫቸውን ሁሉ ወደ መካ ሲያረጉ ጉዟቸውን ሁሉ ወደዛ ሲያረጉ ሲያይ ይናደዳል፣ ይበሳጫል። ይሄ እንደዚህ ከሆነማ እኔ የምፈልገው ካልሆነማ አይሆንም ብሎ መካ ሊያፈርስ ቆርጦ ይነሳል ማለት ነው። ከዛ ወታደሮቹን አዘጋጅቶ ወደ መካ ያመራል። ፈለማ ወሰለ እንደደረሰ ኢላ ዋዲ ሙሐሲር ወደሚባለው ቦታ ላይ ዋዲ ሙሐሲር ይባላል። በይነል ሙዝደሊፈቲ ወሚና በሙዝደሊፋና በሚና መካከል የኔ የሐጅ ስርዓት ከሚደረግበት ቦታ ውስጥ አንዱ ነው ማለት ነው። የኔ በሙዝደሊፋና በመዲና መካከል ዋዲ ሙሐሲር የሚባል ቦታ ሲደርስ ወተሀየአ ሲዘጋጅ ሊል ሁጁም ለመዝመት እኔ ካዕባን ለማፍረስ ካዕባ ላይ ለመዝመት ሲዘጋጅ አላ መካ መካ ላይ አርሰለላሁ አላህ ሱብሓነሁ ወተዓላ ላከ አለይህም በነሱ ላይ ማለት ነው። በአብርሃ ወታደሮች ላይ ላከ ማለት ነው። ጠይረን አእዋፋትን ማለት ነው። አባቢል ማለት አይ ጀማዓትን በጉሩብ ሆኖ ማለት ነው። አንድ ጉሩብ ሆኖ ነው ይመጣሉ። አሁንም ሌላ ግሩፕ ሆኖ ይመጣሉ። በግሩፕ የሆኑ እንዲመጡ አላህ የሚመጡ አእዋፋትን አላህ Subhanahu Wa Ta'ala ላከበት። ተርሚህም የምንተወረውራቸው ስትሆን በሂጃረቲን በድንጋይ ሚን ሲጄሊ ማለት ከደረቀ ጭቃ በጀሃነም የተጠበሰ የደረቀ ጭቃ ከዛ የተሰራ ድንጋይ ማለት ነው። እነኚህ ወፎች እያንዳንዱ አእዋፋት ሶስት ድንጋዮችን ይዘው ነበር። አንድ ባፋቸው ሁለቱን ደግሞ በእግራቸው አንዷን በአንድ እግር አንዷን በአንድ እግር አንዱ ባፋቸው ይዘው መተው እያንዳንዱ ወታደር ላይ አንድ ወታደር ላይ አንዷን ድንጋይ ጭንቅላቱ ላይ ተጥለበት ነበር ማለት ነው። ከዛ ይሄ የሚጣልባቸው ድንጋይ ምን ያደርጋቸዋል? በጭንቅላታቸው ላይ ይገባና ሰውነታቸው ቅልጥልጥ አድርጎ በታች በቂጣቸው ይወጣ ነበር ማለት ነው። ምክንያቱም ከጀሃነም የመጣ ነው። በጀሃነም የተጠበሰ የደረቀ ጭቃ በጣም ሐራራ በጣም ትኩስ የሆነ የሚያቃጥል የሆነ ማለት ነው። ፈጀዐለሁም አላህ አደረጋቸው ከዐስፊን መእኩል እንደተበላ አዝመራ እንደተበላ ቅጠላቅጠል ምንም ነገር እኔ ከዚህ በፊት እዚህ ቦታ ላይ አዝመራ ነበር፣ ግን ስታጭዶ ሲበላ ምንም የለም ባዶ ይሆናል። ልክ እንደዛ ባዶ አደረጋቸው፣ አወደማቸው ማለት ነው። እላ አብርሃም ሲቀር አብርሃ ግን ዳነ። እሱ ግን ወደ እንትና ተመለሰ፣ ወደ ሀገሩ ተመለሰ። ከተመለሰ በኋላ ግን አላህ Subhanahu Wa Ta'ala በላለቀቀበት ህመምን ስቃይን ለቀቀበት። እየተሰቃየ ሳለ በዛው እንዲሞት አደረገው ማለት ነው። ወካነ ነበር ذلك ይህ قبل መውሊድ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ከመወለዳቸው በፊት ቢአቀለ ሚን ሸህረን ከሁለት ወር ባነሰ ፈቀጥ ብቻ ከሁለት ወር ባነሰ ጊዜ ውስጥ ነበር። ይህ ሁሉ በ50 ሌሊት በ50 ቀንም ይባላል። ብቻ ከሁለት ወር ባነሰ ቀን ነበር ይሄ ሁሉ ይሄ ክስተት የተከሰተው ማለት ነው። ሱብሃንአላህ ይሄ እንግዲህ የአላህ ተአምር ነው። እንግዲህ መካ ላይ ለትልቅ ክስተት እንዴት አላህ Subhanahu Wa Ta'ala መካን ለትልቅ ክስተት ለትልቅ ዓላማ እያዘጋጃት እንደሆነ የትልቅ የሆነ ተአምር መንደርደሪያ ነው ማለት ነው። በዚህ ሁኔታ አላህ Subhanahu Wa Ta'ala መካን ጠበቃት ማለት ነው። መካን ጠበቃት። እሺ እንዲያውም እዚህ ጋር ብዙ የሚነገር ቂሳ አለ።
አብርሃም መካን ለማፍረስ በሚመጣበት ሰዓት አብዱል ሙጠሊብ ያኔ የመካ ዋና ስለነበረ ሰዎች ሁሉ መካን ተከላከል እንጂ መካን ተከላከል ከመካ ላይ ተከላከል እንዋጋ ተዋጋና መካን አድናት ሲሉ እሱ ግን ግመሎቹን ይዞ ወደ ተራራ ነበር የሸሸው ወደዛ ነበር የወጡት ማለት ነው። ምን ይላል? እኔ ግመሎችን ላድን ግመሎችን ልጠብቅ በካዕባ ግን የሚጠብቀው ጌታ አለው ጌታው ይጠብቀዋል አለው። ለዛ እንዳለውም አላህ Subhanahu Wa Ta'ala ካዕባን ጠበቀው ማለት ነው ከጠላቱ። طيب ስለዚህ ይሄን ይመስላል ማለት ነው። አማ ዋሊዱሁ እስካሁን ያወራነው ስለ አያታቸው ነው። ስለ አያታቸውና ስለ ነቢያችን አያታቸው አብዱል ሙጠሊብና ስለ ሸይባና ስለ አያታቸው አጎት ስለ ሐሽም ነው እስካሁን እያወራን ያለ ነው ማለት ነው። አማ ዋሊዱሁ አባታቸው ማለት ነው የነብዩ አባት ሰለላሁ ዐለይሂ ወሰለም አብዱላህ ይባላል። አብዱላህ ፈካነ ነበር አሕሰነ አውላድ አብዱል ሙጠሊብ ከአብዱል ሙጠሊቦች ልጆች ውስጥ በጣም አሕሰኑ ነበር በላጩ ነበር በጣም በላጩና ቆንጆ የሚባለው ልጅ ነበር። ወአዓፈሁም ዒፋ ያለው በቃ ራሱን የሚቆጥብ ወደ ሐራም ቦታ ወደ መጥፎ ቦታ የማይሄድ እንዴታ የነብያችን አባት አይደለ የነብዩ በጀርባው እኮ ነብዩን ይዞሩ የሚዞሩ አይደል በጀርባው ነብዩን ታላቁን የዓለምን መልእክተኛ የሆኑትን ረሱሉል ዓለሚን خاتم الأنبياء والمرسلين وأفضل رسول الله يهونتن أفضل خلق الله بجربوا يزونوا ميزورونا እንዴት ብሎ መጥፎ ቦታ ሐራም ቦታ ሊሄድ ይችላል። ስለዚህ ሐራም ቦታ ይሄድ መጥፎ ቦታ አይገኝም ቁጥብና ራሱን የሚጠብቅ ነበር። وأحبهم إليه ወደ አብዱል ሙጠሊብን በጣም ተወዳጅ ነበር ከልጆቹ ሁሉ በጣም ይወደው ነበር አብዱላህን ማለት ነው። وأحبهم إليه وهو الذبيح وهو سوء الذبيح ይባላል ለእርድ የቀረበው ማለት ነው የእርዱ ማለት ነው። وذلك ይህ أن عبد المطلب لما حفر እንግዲህ ذبيح የተባለበት ምክንያት ሊነግረን ነው እዚህ ጋር ማለት ነው። وذلك ይህ ذبيح የተባለበት የእርዱ የተባለበት ምክንያት أن عبد المطلب لما حفر بئر زمزم የዘምዘምን ውሃ ከቆፍሮ ካወጣ በኋላ ወይም ከቆፈረ በኋላ ወበደት አታሩሃ ምልክቷ ግልጽ ከሆነች በኋላና ከወጣች በኋላ ከታየች በኋላ ናዛዓትሁ ቁረይሹን የቁረይሽ ጎሳዎች በአጠቃላይ ተከራከሩት። በቃ ይሄማ ብቻህንም ተጠቀምበት ጉዳይ አይደለም ይሄ የሁላችንም ነው ሁላችንም መጠቀም አለብን እኛ መጣፋንታችን ማግኘት አለብን ብለው ተከራከሩት። አብዱል ሙጠሊብ ደግሞ ላ አይሆንም ማለት ይሄ በመናም አላህ Subhanahu Wa Ta'ala በመናም አሳይቶኝ እኔ ቆፍሬ ራሴን ያወጣው ስለዚህ የኔ ብቻ ነው ለማንም አይሆንም ብሎ ክርክር ውስጥ ገቡ ማለት ነው። በሚገቡበት ሰዓት ፈነዘራ ተዛም ተሳለ ለኢን አታሁ አላህ ከሰጠው 10 አብናኢን 10 ወንድ ልጆችን ከሰጠውና ወበለጉ ከደረሱ አየምነዑሁ ሊከላከሉት እሱን ከጣላት ሊተከላከሉትና ልክ እንደ ጋርድ እንደ ጠባቂ ሊሆኑት ከደረሱ ለየذبحن ሊያርድ አሐደሁም ከአስሩ አንዱን ሊያርድ ስለት ከሳለ ማለት ነው። ስለት ከሳለ እንግዲህ ይሄ የሆነበት ምክንያት የቁረይሾች ማንም ጠላት መጥቶ እንዳይወጋው እንዳይለው በቃ ብዙ ቤተሰብ አፍርቶ ያ ቤተሰቡ ለሱ እንደ ጠባቂ ሆኖ እንዲጠባበቁት ማለት ነው ስለተሳለ ማለት ነው። ቁረይሾች በአጠቃላይ በዚህ ጉዳይ ላይ ሲከራከሩ ማለት ነው። ፈለማ ተመለሁ ذلك ይህ ከሞላለ በኋላ ያኔ ሊከላከሉለት የሚችሉ 10 ወንድ ለአቅመ አዳምነት የደረሱ 10 ልጆች ከሞላለ በኋላ አቅራዓ እጣ ጣለ ማለት ነው። በይነ አውላዲሂ በልጆቹ መካከል እንግዲህ የአብዱል ሙጠሊብ ልጆች እነማን ናቸው? እነ አብደላህ እነ አቡ ለሃብ እነ አቡ ጀህል እነ ሐምዛ ብዙ ናቸው ማለት ነው። እነ ሐምዛውን የነብያችን አጎታቸው ነው አይደል? አቡ ለሃብ የነብያችን አጎት ነው። ያኔ ብዙ የነብያችን አጎቶች በአጠቃላይ ማለት ነው 10 በአጠቃላይ فوقعت القرعة طوا ودكች على عبد الله بعبد الله ላይ ወደቀች فذهب هيدا الى مكة الى الكعبة ወደ ካዕባ ሄደ ليذبحه እዛ ካዕባ ላይ ሊያርደው ማለት ነው። እንግዲህ በአጠቃላይ ኢባዳ የሚያደርጉት ካዕባ ላይ ነበር በሰዓቱ ካዕባን ያከብራሉ ማንኛቸውም የኢባዳ አይነቶችን ካዕባ ላይ ነበር የሚያደርጉትና ካዕባ ላይ ሊያርድ ያው ነዝር ስለሆነ ነዝር ደግሞ ኢባዳ ነውና ካዕባ ላይ ሊያርደው ይዞት ሄደ ማለት ነው። ማን አብዱል ሙጠሊብ ማለት ነው።
እዚህ ጋር አንድ የሚባል የሚነገር ቂሳ አለ። ምን አሉ? የአብዱል ሙጠሊብ 10 ወንዶች ልጆች አይሆንም፣ ይሄ አብዱላህ ማለት በጣም ከሁላችንም በላጭ የሆነ ልጅ ነውና ከእሱ ሳይሆን ሌላ እንደገና ጣይ ይወጣና ከኛ መካከል ሌላ ላይ እስከሚወጣ ድረስ ይወጣና ከዛ በኋላ ከኛ ውስጥ ከሱ ውጭ ሌላ ሰው መታረድ አለበት ብለው ተከራከሩት ይባላል። ከዛ ሁለተኛ ዕጣ ወጣ። ሁለተኛ ዕጣ ሲወጣ አሁንም አብደላ ላይ ወጣ። ሶስተኛም አደረጉ። በሶስተኛው አብደላ ላይ ወጣ። خلاص ከዚህ በኋላ አይሆንም ብሎ አብደላን ወደ መካ ሊያርደው ይዞት ሄደ ማለት ነው። ያኔ እዛ በሚደርስበት ሰዓት ፈመናዓትሁ ቁረይሾች ከለከሉት። የቁረይሾች ጎሳዎች በአጠቃላይ ከለከሉት ማለት ነው። ወላ ሲየማ በተለይ ኢኽዋኑሁ አጎቶቹ ኢኽዋኑሁ ወንድሞቹና ወአኽዋሉሁ አጎቶቹ ማለት ነው። ወንድሞቹና አጎቶቹ ከለከሉት። ያኒ ወንድምና አጎት ማለት ያኒ የእናት ወንድም ማለት ነው። ፈፈዳሁ እንግዲህ ፊዲያ ሰጠው ካሳው ማለት ነው። ቢሚአት ሚን الإبل በመቶ ግመል ይህ የሆነበት ምክንያት የቁረይሾች በሚከለክሉበት ሰዓት ታዲያ ምን ማድረግ አለብኝ እኔ ደግሞ ተስያለሁ ስለቴን ደግሞ መሙላት አለብኝ ብሎ አብዱል ሙጠሊብ ይወስናል ማለት ነው። ከዛ በኋላ ምን አደረጉ? በቃ የሆነች ጠንቋይ ያለች እዛ ጠንቋይ አጠገብ እንሄድና እሷ በምትፈርድልን ፍርድ እንከተላለን ይላሉ ማለት ነው። ከዛም እዛች ጠንቋዩ ጋር ይሄዱና እሷ ፍርድ ትሰጣቸዋለች። የሰጠቻቸው ፍርድ ምንድነው? 10 ግመል እና አብደላህን 10 ግመል አስቀምጡና በአብደላህና በ10 ግመል መካከል እጣጣሩ አለች። ከዛ በኋላ ይሄማ ጥሩ ነገር ነው አሉና በአብደላህና በ100 ግመል መካከል እጣ መጣል ጀመሩ ማለት ነው። በ10 ግመል ማለት ነው። እጣ ሲጥሉ አብደላህ ላይ ይወጣል። እሷ ደግሞ ምን ያለቻቸው? አብደላህ ላይ ከወጣ ሌላ 10 ጨምሩ፣ ግመሉ ላይ እስከሚወጣ ድረስ 10 ጨምሩ አለቻቸው ማለት ነው። እጣ ሲጥሉ አብደላህ ላይ ይወጣል፣ 10 ይጨምራሉ፣ 20 ይሆናል። አሁንም አብደላህ ላይ ይወጣል፣ አሁንም 10 ይጨምራሉ። እጣ ሲጣል አሁንም አብደላህ ላይ ይወጣል፣ 30 ይሆናሉ። አሁንም ሌላ 10 ጨምረው 40 ይሆናሉ። አብደላህ ላይ አሁንም እጣው ይወጣል። እያሉ በዚህ ሁኔታ ላይ አብደላህ ላይ ሲወጣ ሲጨምሩ፣ አብደላህ ላይ ሲወጣ ሲጨምሩ 100 ይሞላሉ። በመቶኛው ጊዜ 100 ግመል አዘጋጁና 100 ግመል አሰልፈው 100 ግመል ላይና አብደላህ ላይ እጣ ሲጥሉ ተዛ ማል ላይ ወጣ 100 ግመል ላይ እጣው ወጣ ማለት ነው። በመቶኛው ጊዜ ወይም በ10ኛው ዙር 10 ሲጨምሩ እንግዲህ በ10ኛው ዙር 100 ግመሉ ላይ እጣው ወጣ ማለት ነው። ከዛ በኋላ ያ 100 ግመል በአብደላህ ፋንታ ታረደ ማለት ነው። ስለዚህ አብደላህ ዳንና በአብደላህ ቦታ ላይ 100 ግመል ለሱ ፊዲያ ካሳ ሆነው ታረዱ ማለት ነው። በዛ የተነሳ ነው የአንድ ሰው ካሳ 100 ግመል ሆኖ የቀረው ማለት ነው። ይሄ እስልምናም ያረጋገጠው ጉዳይ ሆኖ ቀርቷል። እስካሁን ድረስ በሸሪዓ አንድ ሰው የገደለ ሰው አውቆ ከገደለው ይገደላል። ነገር ግን በስተት ከሆነ የገደለው ወይም ደግሞ ቤተሰቦቹ አውፍ ካሉና ካሳ እንቀበላለን ካሉ የአንድ ሰው ካሳ 100 ግመል ነው የሚሆነው ማለት ነው። እንግዲህ አይነቱ ይለያያል። በጣም ውድም ሳይሆንም በጣም ርካሽም ሳይሆንም መካከለኛ ተቀላቅሎ ከሁሉም ያኔ 100 ግመል ካሳ ይሰጣል ማለት ነው። 100 ግመል ያኔ እስልምና ያያችሁ የሰው ልጅ ህይወት እንዴት ከፍ እንደሚያደርግ እንዴት ውድ እንደሚያደርገው ያያችሁ አይደል? 100 ግመል ማለት በአሁን ሰዓት ስንት ብር ነው የሚሆነው? አንድ ግመል ስንት ብር ነው የሚሆነው? አንድ ግመል ስንት ብር ነው የሚሆነው? ሂሳብ ራሱ ብናደርግ ያኔ አንድ ግመል በአሁኑ ዋጋ ከ100 ሺህ ብር በላይ ነው የሚሆነው። ከ100 ሺህ ብር በላይ ነው በአሁኑ ዋጋ ማለት ነው። እንዲያው አንዱን ግመል በ100 ሺህ ራሱ ብንወስደው 100 ሺህ 10 1 ሚሊዮን 110 ሚሊዮን ማለት ነው። የአንድ ሰው ካሳ 10 ሚሊዮን ሊሆን ነው ማለት ነው። በአሁን ሰዓት ግን ፍርድ ቤት ብንሄድ የአንድ ሰው ካሳ እንዲያው በዛ ከተባለ 100 ሺህ ብር ካሳ ክፈሉ ቢባል ነው ኢንሹራንስ ራሱ ከዚህ በላይ ክፈሉ አይልም። ግን በእስልምና የሰው ልጅ ዋጋ ውድ ነው። 100 ግመል አንዱን ግመል በ100 ሺህ እንኳን ብናየው ግን ከዛ በላይ ነው ዋጋው በአሁኑ ዋጋ ማለት ነው። 10 ሚሊዮን ካሳ መክፈል አለበት ማለት ነው የአንድ ሰው ህይወት ያጠፋ ሰው ማለት ነው። ያውም በስህተት ከሆነ አውቆ ከሆነ ምን ይገደላል። አውቆ ያንድንም ነፍስ የገደለ ሰው እንግዲህ ያው እሱ የሚገለው ነፍስ ምን አይነት ነው? እሱ የራሱ ህግና መስፈርት አለው። ለምሳሌ አንድ ሙስሊም ሆኖ ካፊርን ከገደለ አንድ ሙስሊም በካፊር አይገደልም።
ሌላም ብዙ እዚህ ጋር የሚሟሉ መስፈርቶች አሉ። ነገር ግን አንድ ሙስሊም አንድ ሙእሚን ሌላን ሙስሊምን ከገደለ ይገደላል አውቆ ማለት ነው። ነገር ግን በስህተት ከገደለው በስህተት ስለገደለው ብቻ ካሳው ስንት ሊሆን ነው? 100 ግመል በብር በአሁኑ ዋጋ ከታሰበ 10 ሚሊዮን እና ከዛ በላይ ሊሆን ነው ማለት ነው። ስለዚህ እስልምና የሰው ልጅን ህይወትን በዚህ መልኩ ነው ያከበረውና ውድ ያደረገው ማለት ነው። በሰው ህይወት መቀለድ የለም። ስለዚህ በዚህ ሁኔታ አብዱላህ የነብያችን አባታቸው አብዱላህ ከእርድ ዳኑ ማለት ነው። ለዛ ነው ዘቢህ የእርዱ ባለቤት ተብሎ የተጠሩት ማለት ነው። ፈነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ኢብኑ ዘቢሐይኒ የሁለት እርድ ልጅ ናቸው ወይም የሁለት እርድ ልጅ ይባላሉ ማለት ነው። ኢስማኤል አለይሂ ሰላም ወአብዱላህ ሁለቱ የአብዱላህና የእስማኤልና የአብዱላህ ልጆች ማለት ነው። እስማኤል ነብይ ናቸው። የነብያችን የዘር ሐረግ ደግሞ ከእስማኤል ስለሚመነጭ ማለት ነው። ስለዚህ እስማኤል ለነብያችን አያታቸው ነው ማለት ነው። እንግዲህ ያው እዚህ ማለት ብዙ ታሪክ ቢያልፍም ያው የነብያችን የዘር ሐረግ ከእስማኤል ጀርባ የሚመጣው እስማኤል ደግሞ ከነብዩላህ ኢብራሂም አለይሂ ሰላም ማለት ነው። ወአብዱላህ ወብኑል ሙፈደየይኒ ተብለው ይጠራሉ። የሁለት የተካሱ ልጆች ተብለው ይጠራሉ። ፉዲየ ኢስማኤል አለይሂ ሰላም ኢስማኤል ተከሷል ቢከብሽን ከብሽ ማለት ወንድ ፍየል ማለት በግ ማለት ነው። ወንድ በግ ያኒ ሙክት ማለት ነው። የበግ ሙክት በዛ ተብሏል። አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምን በመናሙ ሊፈትነው ልጅህን ኢስማኤልን ረድብ ተብሎ አላህ Subhanahu Wa Ta'ala በህልም ያዛቸዋል። በመናም ያያለው ማለት ነው። ከዛም يا بني إني أرى في المنام أني أذبحك فانظر ماذا ترى قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين ብሎ ይመልስላቸዋል። ልጄ ሆይ እኔ በመናሜ አንተን እንዳርድ ስታዘዝ አይቻለውና ምን ትላለህ ብሎ ነብዩላህ ኢብራሂም እስማኤልን ሲጠይቋቸው ኢፍአል ያ አባቴ ሆይ ኢፍአል ማ ትؤمر የታዘዝከውን ነገር ተግብር ስራ የአባቴ ኢፍአል ማ ትؤمر ሰተጂዱኒ ኢንሻአላህ ሚን الصابرين እኔ ከታጋሾች ሆኜ ታገኘኛለህ ታገሳለሁ ሶበራለሁ አንተ ግን የታዘዝከውን ነገር ፈጽም እረደኝ ብሎ ተዛ በኋላ ነብዩላህ ኢብራሂም እስማኤልን ሊያርዷቸው እንደዚህ አጋድመዋቸው ቢላውን አንገታቸው ላይ እንዲካረጉ በኋላ አላህ Subhanahu Wa Ta'ala ምን አለ? ነብዩላህ ኢብራሂም እንግዲህ ልጃቸው እስማኤልን ሊያርዱ በተዘጋጁበት ሰዓት ፈለማ አስለማ ወተለሁ ሊልጀቢን ይላል። ያኒ በቃ ሊያርዱት እንደተዘጋጁ ሳለ አላህ Subhanahu Wa Ta'ala ተጠራው። ወናደይናሁ ተጠራ ነው አያ ኢብራሂም አንተ ኢብራሂም ሆይ قد صدقت الرؤيا በህልም ያየኸውን ነገር በተግባር ፈጽመሃል ትእዛዝህን ተወጥተሃል إن كذلك نجزي المحسنين إن هذا له البلاء المبين قال بحالا وفديناه بذبح عظيم ይላል። ትልቅ በሆነ እርድ ክሰነዋል ብሎ በመላእክት አማካይነት ወይ በጅብሪል አማካይነት ከሰማይ ላይ ከብሽን ሙክት የበግ ሙክትን አውርዶ በነብዩላህ ኢብራሂም ቦታ ላይ ሙክቱ ታረደ ማለት ነው። ወፉዲያ አብዱላህ ደግሞ ተከሷል በሚአት ሚን الإبل በመቶ ግመል ተከሷል ማለት ነው። ለዛም ነው ነብያችን ኢብኑ ዘቢሐይኒ የሁለት እርድ ልጆች ወይም ደግሞ ኢብኑል ሙፈደየይኒ የሁለት የተካሰላቸው ልጅ ተብሎ ይጠራሉ ማለት ነው። በዚህ ሁኔታ የነብያችን አባት አብዱላህ ከሞት ወይም ከመታረድ ዳኑ ማለት ነው። ወክታራ መረጠ አብዱል ሙጠሊብ መረጠ ሊብኒሂ ለልጁ ለአብዱላህ አሚነተ ቢንተ ወህብን እንግዲህ አብዱላህ ያው እንግዲህ ያው ማንኛውም ወንድ ልጅ ለአቅመ አዳምነት ሲደርስ ያው ያገባል። ስለዚህ አብዱላህም ለማግባት ደረሰ ማለት ነው። አሚነተ ቢንት ወህብን አሚናን ዳራው ማለት ነው ወይ መረጠለት። አሚና የነብያችን እናታቸው ማለት ነው። ወካነት ነበረች አፍضل ኒሳኢ ቁረይሽ ተቁረይሽ ሴቶች ሁሉ በላጭ ነበረች። ሸረፈን በክብርም ወመውዲአን በቦታም ያኔ በቦታም የተከበረች ነበረች፣ የላቀችም ነበረች፣ በቁንጅና በጣም ቆንጆ ነበረች ማለት ነው። ወካነ ነበር አባቷ የአሚና አባት ወህብ ነበር። ወህቡን ይባላል። ሰይደ በኒ ዙህረተ የዙህራ ልጆች ዋና ነበር ማለት ነው። ያው ሁሉም የቁረይሽ ዘሮች ናቸው። በኒ ዙህራ የዙህራ ልጆች ዋና ነበር ማለት ነው። ወህብ ነሰበን በጎሳም ወሸረፈን በክብር ማለት ነው።
ፈተመት الخطبة والزواج ኹጥባ ማለት ይሄ መታጨቱም ዘዋጁም ኒካሁም ተፈጸመ ማለት ነው። ወበና عليها አብዱላህ ተዛም እንግዲህ አብዱላህ ያው ጫጉላውን አደረገባት ማለት ነው። ያኔ አብሯት ያኔ ተጨጎለ ማለት ነው። ጫጉላን ተጨጎለ ማለት ነው። ቢመከተ በመካ ላይ ፈሐመለት አረገዘች ቢረሱልላህ ሰለላሁ ዐለይሂ ወሰለም በነብያችን አረገዘች ማለት ነው። ነብያችንን አረገዘች ማለት ነው። አላህ በጣም ይገርማል። እንግዲህ ያያችሁ ይሄን ቂሳ እንዴት እየተንደረደረ እንደሚመጣ ሐሽም ነበር። ከሐሽም ወደ ልጃቸው አብዱል ሙጠሊብ መጣን። አብዱል ሙጠሊብ መዲና ነበሩ። ከመዲና ወደ መካ አጎታቸው ሙጠሊብ ይዟቸው መጣ። ተዛም አብዱል ሙጠሊብ የዘምዘምን ውሃ ቆፍረው አወጡ። ተቁረይሾች ጋር ተከራከሩ፣ ተሟገቱ። ተዛም አላህ Subhanahu Wa Ta'ala ልጅ ከሰጠኝ ነዝሬ ስለተሰየ ልጅን አርዳለሁ አሉ። ተዛ ይሄ ሁሉ ሆነ። ተዛ የነብያችን አባታቸው አብዱላህ ካድ ዳኑ። ተዛም የነብያችን አባት አብዱላህ አገቡ በኋላ አሚናትን አሁን ወደ ምን ተመጣ? ወደ ነብዩ ጋር ደረስን ማለት ነው። ነብዩ አሁን ሆኖ ተረገዙ ማለት ነው። በቃ ተረገዙ። አሁን የነብዩ እርግዝና ላይ ነው ያለነው ማለት ነው። ወባዕደ ፈትረትን ከተወሰነ ጊዜ በኋላ አርሰለሁ ላከው አብዱል ሙጠሊብ ላከው ኢለል መዲነቲ ወደ መዲና ላከው አው ሻም ወይ ወደ ሻም ላከው። ያኒ ወደ ሻም የሚሄድ ሰው በመዲና ነው የሚያልፈው። ከዚህ በፊት እንዳየነው የነብያችን አያታቸው ሐሽም የአያታቸው አያት ማለት ነው ሐሽም ወደ ሻም ለንግድ እየሄደ ሳለ መዲና ላይ አርፎ ነው እዛ ላይ ሰልማንን ያገባት። ሰልማንን አግብቶ ነው የነብያችን አያታቸው አብዱል ሙጠሊብ ወይም ሸይባ የተወለደው ማለት ነው። طيب في تجارة በንግድ ማለት ነው። አብዱል ሙጠሊብ እንግዲህ አብዱላህን ወደ ሻም ለንግድ ላከው ማለት ነው። በሚልከው ሰዓት ነብያችን ተረግዘዋል ማለት ነው። في تجارة በንግድ فتوفي بالمدينة الله በጣም ይገርማል። فتوفي ሞተ ማለት ነው። بالمدينة መዲና ላይ ሞተ። የት? አባቱ የተወለደበት ቦታ ላይ ማለት ነው። አባቱ የተወለደበት ሀገር የአብዱላህ አባት ማን ነው? አብዱል ሙጠሊብ ነው። አብዱል ሙጠሊብ የት ነው የተወለደው? መዲና ላይ ነው። ስለዚህ የነብያችን አባታቸው የት ሞተ? እዛው መዲና ላይ። ይገርማል። ያኔ ይሄ የአላህ ጥበብ የአላህ ሂክማ በጣም ይገርማል ማለት ነው። ራጅዓን እየተመለሰ ሳለ ሚነሻም ከሻም እየተመለሰ በመልስ ጉዞ ላይ ያለ ሞተ ማለት ነው። ሻም ላይ ማነው? መዲና ላይ። ወዱፊና ተቀበረ ፊ ዳሪና ቢጋ አዙቢያኒ የምትባል ቦታ ላይ ሰበብ አካባቢ ይሄ ዳርና ቢጋ ናቢጋ የምትባል ቦታ ላይ ተቀበረ ማለት ነው። ዙቢያን ወዛሊከ ይህ قبل ولادتي صلى الله عليه وسلم ነብያችን ከመወለዳቸው በፊት ነው። አለል አصح በትክክለኛ አባባል ያኔ ከተወለዱም በኋላ ነው የሚባል አባባል አለ። ግን ትክክለኛው ነብያችን ከመወለዳቸው በፊት ወከሻም ከንግድ የተመለሳለ መዲና ላይ አባቱ አብዱል ሙጠሊብ የተወለደበት አገር ላይ እዛው ሞተ ማለት ነው። ያኔ አያታቸው መዲና ውስጥ ተወለዱ፣ አባታቸው ደግሞ መዲና ውስጥ ተመለሰው ሞቱ ማለት ነው። የነብያችን አያታቸው የአብዱል ሙጠሊብ እትብት መዲና ውስጥ ነው የተቀበረው፣ አባታቸው መዲና ውስጥ ተቀበሩ ማለት ነው። የሚገርመው ነብያችንም የተሰደዱት በኋላ መዲና ላይ ነው። እስልምና የሚተስፋፋው የእስልምና ደውለቱል ኢስላም የእስልምና ደውላ የተመሰረተችው መዲና ላይ ነው። አያችሁች መዲና ስንት ነገር እንደያዘች በጣም ይገርማል። ስለዚህ ያው ይሄን ይመስላል እንግዲህ ኢንሻአላህ ለዛሬ ይሄ በቀናል። በቀጣይ ደግሞ አልመውሊዱ እንግዲህ የተከበረው የነብዩ ልደትን ነው የምናየው ማለት ነው። ኢንሻአላህ ደስ እንደሚላችሁና ግልጽ እንደሆነላችሁና በጣም ቆንጆና አሪፍ እንደሆነ ተስፋ አደርጋለሁ ማለት ነው። የዛሬን በዚህ ጨርሻለሁ። በቀጣይ ደግሞ ኢንሻአላህ ቀጣዩን እጀላችሁ እመጣለሁ። እስከዛው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁኝ ማለት ወዳለሁ። አላህ ያገራልን፣ አላህ ይጠብቀን ማለት ነው። ደግሞ ጠቃሚ የሆነ እውቀትንም አላህ ይወፍቀን፣ አላህ ይለግሰን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا علما ينفعنا
برحمتك يا أرحم الراحمين ويا معلم آدم علمنا ويا مفهم سليمان فهمنا برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خيرا لحسن استماعكم دمتم في حفظ الله دمتم في أمان الله وإلى لقاء جديد والسلام عليكم ورحمة الله وبركاته